ለነሱ ብለን ዝም ስላልን ወይ ምናምን ነጋችንን በማሰብ ዝም አልን ማለት ፈርተናል ወይም ደግሞ ከናንተ ውጭ መኖር አንችልም ማለት አይደለም። አፈቅርሻለሁ ያ ማለት ጤነኛ አይደለም። እንዴት ምን ቀልድ ነው ማለት ነው። ከዚህ በላይ ባትፈታተኑኝ የምር ለእናንተ ጥቅሙ ለእናንተ ነው። ምክንያቱም ዝም ያልኩት ለእናንተ ክብር ስል ነው እንጂ እኔ ላይ ምንም የሚቀነስ የሚጨመር ነገር ኖሮ አይደለም። እዛ ውጭ ደግሞ እኔም ሲጀመር አሁን ላይ ሰው አያስፈልገኝም። እውነቱን ስነግር ማማር አንተ እኮ ደስ አይልም። የኔ ደስ ይሄን ልታምኝበት ትችያለሽ። ረድ ካሜራ አለ እንደዚህ አትበለኝ። የልጅነት ፍቅር ያፍላነት ዝታ በልቤ ቋጠሩት ኪዳና ይፈታ አብሮ አደግ ኩያ ባለንጀራ ማለት 10 በልዩ መንገድ የተዘጋጁ ቤቶችን ቀዳሚ ለሚሆኑ 10 እድለኞች ብቻ ከተምር ሪል ስቴት በእውነተኛ ቅናሽ ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት ገንብቶ ለደንበኞቹ በማስረከብ የሚታወቀው ተምር ሪል ስቴት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ደህና ቆዩልኝ። ያው ሰሞኑን በጣም እየተጠፋፋን ነው። በጣም እየቆየሁ ነው ቪዲዮ እየለቀኩላችሁ ያለሁበት ሁኔታ ታውቃላችሁ። ትንሽ ጥሩ ላይ ስላልነበርኩ ማስተካከል ያለብኝም ነገር ስላለ በጤናም ጉዳይ ብቻ ብዙ ጊዜ የሚሻሙ ነገሮች ስለነበሩ ነው ወደ እናንተ ቶሎ እየመጣ ያለውንኩኝ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከበፊቱ አሁን በጣም ጥሩ ሁኔታ ላይ ነው ያለሁት። ሁሉም ነገር እንግዲህ እግዚአብሔር ቀን አለው አይደለም የሚባለው። ሁላችንም ከህመማችን የምናገግምበት ቀን አለ። እንዲሁ አንቀጥልም። የወደቀ ይነሳል፣ የታመመ ይድናል ይባላልና እግዚአብሔር ይመስገን አሁን ላይ በጣም ጥሩ ሁኔታ ላይ ነው ያለሁት። ራሴን በደንብ ለማጠንከር እየሞከርኩ ነው። ብዙ ፈተናዎች አሉብኝ። እንደ ሴት በጣም ብዙ የሚያጋጥመኝ ነገር አለ። ግን እነዛን ነገር ተቋቁሜ ለማለፍ መጀመሪያ እኔ መኖር አለብኝ ያስፈልጋለሁ። አንድ ያልገባኝ ነገር ራሴን መጣሌ፣ ራሴን መጥላቴ ምናምን ማንንም አይጎዳም። ቤተሰቦችና ራሴን ብቻ ነው የሚጎዳኝ። ለኔ ለማይጨነቁ ሰዎች ራሴን መጉዳት ራሴንም በዚህ ልክ እንትን ማለት አለብኝ ብዬ አላስብምና ቆይቶም ቢሆን ገብቶኛል። ማልፈለግበት ቦታ መቆየት አልፈልግም። ብዙ የሚፈልጉኝ ሰዎች አሉ። የኔ መኖር የሚፈልጉ በጣም ብዙ ቤተሰብ አለኝና ለነሱ ስል መኖር አለብኝ። ለነሱም ብቻ ሳይሆን ገና ወጣት ነኝ። ብዙ የሚጠበቅብኝ አይነት ሰው ነኝና ለራሴም ስል መኖር አለብኝ። ነገ ሌላ ህይወት አለ። ይሄኛው ህይወት ቆመ ተብሎ ነጋችንን ማበላሸት ትክክል ነው ብዬ አላስብምና እግዚአብሔር ይመስገን ይሄንን ከኔ ስጠብቁ እንደነበረ ማቃለው። ከጎኔ ለነበራችሁ ሰዎች ዛሬም በድጋሚ በጣም አመሰግናለሁ። በክፉ ቀን ከጎኔ ያራቃችሁኝ ሰዎች አላችሁና እንግዲህ ሰውነታችሁን ማንነታችሁን አሳይታችሁኛል። እጅግ በጣም አድርጌ ነው ማመሰግነው። ዛሬ ላይ እናንተን ቁሜ እዚህ ጋር በርትቼ ለማመስገን እንድበቃ ያደረጋችሁኝ እናንተ ናችሁ። ብቻ ቴንኪው ማለት ፈልጋለሁ። ከዛ በተጨማሪ ደግሞ አንዳንዴ ዝምታ ፍራቻ ይመስላቸው ሰዎች አሉ። ማለት ለነሱ ብለን ዝም ስላልን ወይ ምናምን ነጋችንን በማሰብ ዝም አልን ማለት ፈርተናል ወይም ደግሞ ከናንተ ውጭ መኖር አንችልም ማለት አይደለምና ዝምታችን እንደ ፍራቻ ባትቆጥሩትና ሌላ ነገር ውስጥ ባትገቡ ደስ ይለኛል። በጣም ብዙ ቴክስቶችና ስልኮች እየደረሱኝ ነው። ማስፈራሪያም እየደረሰኝ ነው። እኔ ማንንም ፈርቻ አላቅም። ማንም መምጣት ይችላል፣ በፈለገው መንገድ መሄድ ይችላል። ከዚህ በላይ ባትፈታተኑኝ የምር ለእናንተ ጥቅሙ ለእናንተ ነው። ምክንያቱም ዝም ያልኩት ለእናንተ ክብር ስል ነው እንጂ እኔ ላይ ምንም የሚቀነስ የሚጨመር ነገር ኖሮ አይደለም። ስለዚህ ከነ ኃጢአታችሁ እዛ ባላችሁበት ራሳችሁን አስከብራችሁ ኑሩ። እኔን ለቀቅ አድርጉኝ፣ ህይወቴን ልኑርበት። ያኔ ሳለቅስ ማንም የለኝም ብዬ እንደዛ ስታመም ራሴን እስከማጥፋት ስደርስ ማንም ቼክ ያላረገኝ ዛሬ በርትቼ ቆሜ ስታዩኝ ማንም ወደ ኋላ እንዲመልሰኝም እንዲጎትተኝም አልፈልግም። ስለዚህ ባላችሁበት ተከብራችሁ ኑሩ። ይሄንን ቪዲዮ ስለምታዩት ነው የመልእክት ማስተላልፍላችሁ። ራሳችሁን ቻሉ፣ ከኔ ህይወት ውጡልኝ። ሰው በምፈልግበት ሰዓት አጥቻቸዋለሁ። አሁን ደግሞ ሰው አያስፈልገኝም። በጣም ብዙ ከጎኔ መሆን የሚችሉ ሰዎች አሉ። እኔም ደግሞ ለራሴ አላንስም። አሁን ላይ ብቻዬን መሆን፣ ለራሴ ጊዜ መስጠት፣ ራሴ መንከባከብ፣ ራሴ መጠበቅ እፈልጋለሁ። ሰው ማንንም አልፈልግም። ስለዚህ ካጠገቤ ብትርቁ በጣም ደስ ይለኛል። ከዛ ውጭ ደግሞ ዛሬ በዋነኝነት የመጣሁኝ ይሄንን መልእክት እንድታዩት እንድትሰሙ ስለፈለኩ ነው። ሌላው በተጨማሪ ደግሞ ሰሞኑን ረዴት ወደ ባህር ዳር እመለሳለሁ ብሎ ትንሽ ከኔ ጋር አለመግባባት ተፈጥሮ ነበረ። ያው ለኔ አስቦ ነው፣ ሌላ ነገር አይደለም። ለምን እንደዚህ ያደረግሽ ነው እያለው በማለት ነው። አይኖ በጣም እንደሚያስብልኝ፣ በጣም እንደሚረዳኝ፣ በጣም እንደሚወደኝ አውቃለሁ። በዚህ ልክ የሚወዱኝ ሰዎችን ስላስቀየምኩ ይቅርታ። ያው እኔ ጋር አውርተን መግባባት ስላልቻልን ሌላ ሰውም ለማናገር ሞክሬያለሁ። በቤተሰብም እንዲያናግሩልኝ አድርጌያለሁ። ምክንያቱም
እኔ አሁን ላይ እንዲሄድ አልፈልግም። ብዙ ነገር አበላሽቶ ነው የመጣው ሰው እዚህ አንዳንድ ነገሮች ለሱ ለማስተካከል እየሞከርኩኝ ነው። ግዴታ መናገርም የለብኝም። የነበርኩበት ሁኔታም ጥሩ ስላልነበረ ነው ዝም ብዬ ነበረ። ጥሩ ስላልነበርኩኝ ነው ዝም ያልኩት እንጂ በዚህ ልክ ራስ ወዳዱኝ አይደለም። ሁላችሁም ታውቃላችሁ። አሁን ላይ ደግሞ እኔ ተረጋግቼ ወደ ራሴ በተመለስኩበት ሰዓት ለሱ አለሁ በምልበት ሰዓት ጥሎኝ እንዲሄድ ስለማልፈልግ በቤተሰብም በምንም አናግሬው ሀሳቡ እንዲቀይር አድርጌያለሁ። ቢያንስ ትንሽ ታገሰኝ ብዬዋለሁ እና ዛሬ ጠርቼዋለሁ። ይመጣል ስላለው ነገር አወራዋለሁ። ማለት በዚህ ልክ እኔ እሱ መጫን መሄድ ከፈለገበት ቦታ ማስቀረት አልፈልግም። ግን አንድ ለመጨረሻ ጊዜ ማናገር ስለፈለኩኝ ነው። ከዛ በኋላ ሁሉም ነገር የሱ ምርጫ ነው። መሄድም ከፈለገ ይሄዳል። አይ እዚህ ቆያለሁ ካለና ከተስማማንም አብሮኝ ከጎኔ ቢሆን ደስ ይለኛል። ተቀይሞኝ እንዲሄድ ስለማልፈልግ ዛሬ ጠርቼዋለሁ። ለመጨረሻ ጊዜ አናግረዋለሁ። ረዴትን አብረን እንጠብቀውና ምን እንደሚል እንሰማለን ማለት ነው። ዛሬም እንደተቆጣ ነው። አይ መቆጣት አይደለም። አሁንም አኩርፏል። እሺ እንዴት ነህ? ለምስከር ፈጣሪ መስከር ስለቀረ ግን በጣም ደስ ብሎኛል። አመሰግናለሁ። ደግሞ እንደማጨክንብኝ እንኳን አውቃለሁ። ታቂ ትችያለሽ። ግን ዋናው ፐርፖዙ የቀረበት ፐርፖዝ ምንድን ነው? ለምስከርሽ ፈልጌ እኔ ጋር መቆየት አትፈልግም አንተ? ማለት ረዳውን እዚህ ጋር ልቀልድ ምናምን አይደለም። ካሜራም አለ ቤተሰብም አለና እንደዚህ ከፍቶት መሄድ የለበትም ምናምን ብሎ በውስጥም አውርቶኛል። እነሱ ስላሉኝ ሳይሆን እኔም እንደ ተጣልተን ከፍቶ ደብሮ እንድትሄድ አልፈልግም። የመጣህበትን ምክንያት አውቃለሁ። ለእኔ ብለህ ብዙ ነገር ትተን የመጣውና ያን ሁሉ ዋጋ ከፍለህ ምናምን አሁን በመጨረሻ ሰዓት ነገሮች የተስተካከሉ ባሉበት ሰዓት አንደኛ እንድትሄድ አልፈልግም። ሁለተኛ ደግሞ ኢቭን መሄድ እንኳን እቅድ ካልሰረስከው በእንደዚህ አይነት መንገድ እንድትሄድ አልፈልግም። በእንደዚህ አይነት መንገድ እንድንለያይ አልፈልግም። የምር ስነግርህ ማለት ነው። አሁን እኮ ኤፒ ምን አዳብስልሽ እኔ ያልገባሽ ነገር አለ። እኔ ቤተሰባቸው እኔ ተናደድኩት እኔ ተቆጥቶት ሁሉ ነገር ላንቺ ታያለሽ። ሶ ደግሞ አንቺ ምክር አልሰማሽም በሰዓቱ። እኔ ምልሽን ካልሰማሽ እኔ እዚህ መቆየት አወርተናል እኮ ብዙ ነገር አልሰማም እኮ አይደለም ረዳ ያልኩት። በቃ ትንሽ ጊዜ ስጠኝ፣ ሁሉም በጊዜ ይሆናል፣ ሁሉም ይስተካከላል። በቃ ቀስ በቀስ ነው ሁሉም ነገር የሚሆን ያልኩት እንጂ እኔ አልሰማም ብዬ አንተ እንድትሄድ ፈልጌ ምናምን እንዳልሆነ ታውቃለህ። ከጎኔ እንድትርቅም እንደማልፈልግ ታውቃለህ። አንተ በጣም ወድ ወንድሜ ነው ታውቃለህ በደንብ። እና ደግሞ እንደዚህ እንዲከፋ አልፈልግም። ያ አይደለም እንደዚህ እንዲከፋ ኤዱ ከምሬ ነው የምሬ ነው። እኔ በቃ በጣም ስሜታዊ ሆኜ ነበር። ኤዱ ሲጀመር ምን አለ መሰለሽ እኔ ሰው የሚደክምለትን ሰው ወይ የሚደክምለትን ነገር ሰው ተረድቶት ያ ሰው ወደሱ ካልመጣ ለአንድ ሰው መድከም እኮ ነው። እኔ አልተረዳሁም ነው። አልተረዳሽም። ምንም ጭራሽ አልተረዳሽም። ቆይ አንተ የምትፈልገው ከኔ ምንድነው? ደስተኛ እንደሆነ አይደለም የምትፈልገው የነበረ? ደስተኛ እንድትሆኝ የምፈልገው እኮ ታዲያ ለምን? ይኸው እኔ ራኩ እኔ ስርቅ ደስተኛ ሆንሽ። ስለዚህ እኔ መኖር አያስፈልግሽም። እኔ ስኖር ኢቭን ከምትከፊ እኔ መኖር አያስፈልገኝ መሄድ ነው ያለብኝ። ሌላ ምንም እንደዚህ አንድ ሁለት ነገር የለውም። አንተ እኮ ዛሬ እዚህ ጋር እንድቆም እኮ መፍትሄ ዛሬ እዚህ ጋር እንድቆም እኮ ያደረከኝ እንኳን አንተ ነህ። አንተ ባትኖር እኔ እዚህ ጋር ዛሬ ቆሜ አወራለሁኝ፣ እንደዚህ ደስተኛ ሆናለሁ። ሲቀጥል ሁሉም ነገር ባንተ ነው። አንተ ለማስደሰት ነው እንደዚህ እየሆንክ ያለሁት አይደለ? ቢያንስ ይሄ እንዴት መረዳት ይከብዳል። አንተ እኔ ለማስደሰት ብትሆኝ ማለት ነው ያንዴ እኮ እኔ አንቺ ጋር ያለው ሳረግልሽ የነበረውን አቡኝ ስልሽ የነበረውን ተወኝ ነበር በእኔ እንደሰት ፈልጊ። ግን ኖርማሊ እኔ ስርቅ በዚህ ጥቂት ጊዜ ውስጥ እኔ ስርቅ እንደዚህ ደስተኛ ሆንሽ። አንተ ስርቅ አይደለም እየሞከርኩኝ ነው። ቀን በቀን ራሴ ጋር ለመስራት እየሞከርኩ ነው። ቀን በቀን ለራሴ ጊዜ ለመስጠት እየሞከርኩኝ ነው። ይሄ ደግሞ ሊያስደስት ነው የሚገባው። አንተ ጊዜ ስጭሽ በቃ እኔ አብረሽኝ አይደል የረበሽኩሽ። ጊዜ ስጭ እኔ ልሂድና ቻሽኒ በቃ ማለት የኔ መኖር ምንም ጥቅም ስለሌለው እኔ መሄድ ነው ያለብኝ። እኔ ደግሞ እንድትሄድ አልፈልግም። እኔ ደግሞ የጠራው እኮ ጭቃጭቃ አይደለም ሄዱ። እኔ በቃ ልሄድ ነው። ቻው በቃ ይረድ እንዴ አይደለም ሄዱ። እሺ ብዙ ነገር አየሁ። እሺ አስደብሬሃለሁ ምናምን ግን ይቅርታ። እሺ እኔ ደግሞ እንደዚህ እሺ እሄዳለሁ። አይደለም ይቅርታ እኮ የሰው ልጅ እኮ አንዴ ሳያውቅ አጥፍቶ ይቅርታ ይጠይቃል። ሁለተኛ ደግሞ ሊሆን ይችላል። ሜቢ አንቺ 4-5 እኮ ነው ይቅርታ ያልሽ። 4-5 የሆነ ነገር አድርጊ እያልኩሽ ይቅርታ አልሽ። አንቺ ምንም በቃ እኔ የምለው ነገር ላንቺ አልገባሽም ወይ ደግሞ ወደምልሽ አልመጣሽም። ሲጀመር እውነት እንደዛ አይደለም። እኔ ሲጀመር አሁን ራሱ እያየሁሽ ነበር። በጣም ደስተኛ ነሽ ስታወሪ ምናምን ስመጣ እያየሁሽ ነበር ከርቀት።
ያለሽበት ሁኔታ አሪፍ ላይ ነሽ ማለት በቃ የኔ መራቅ አንቺ ራሱ ስለሚጠቅምሽ የኔ መራቅ አንቺ ራሱ ስለሆንሽ እኔ ምንም ካንቺ ጋር ምንም አይነት ነገር መሆን አልፈልግም ገባሻ አረድ ካሜራ አለ እኔ ራስ ወዳድ አይደለሁም እሺ እንደዛ ከተረዳው መጀመሪያ እኔ ላስረዳ እኔ ራስ ወዳድ አይደለሁም የምሬን ነው ታውቃለህ እንደዚህ አይነት ሰው ተናደህ ነው እንደዚህ የምትለኝ እንጂ እንደዚህ አይነት ሰው እንዳልሆንኩኝ በደንብ ታውቃለህ አሁንም ቢሆን እያልኩ ያለሁት አትሂድ ብዬ አንተ ላስቀርህ በውሳኔ ጣልቃ ልገባ አይደለም ቅድምም ተናግሬያለሁ ከነሱ ፊት እኔ ባንተ ውሳኔ ጣልቃ መግባት አልችልም ግን ኢቭን እሺ ትሄዳለህ ግን እንደዚህ ሆነ እንድንለያይ አልፈልግም እንደዚህ ተጣልተን ተኮራርፈን እንድንለያይ አልፈልግም አንተ እኮ ለኔ እኮ ባለውለታ እኮ ነህ ወንድሜ እኮ ነህ አብሮ አደጌ ነህ አይደለ እንዴት ነው እንደዚህ ተኮራርፈ አንተ ጋር ማንን ላማክር ነው ለማን ላወራ ነው ማን አለኝ እሺ ማን ጋር ቆይሽ እስካሁን ማን እናማክርሽ እኔ በሌለበት ማን ጋር ተመካክረሽ ነው እንደዚህ አይነት ሰው ይመንሽ እንደዚህ ደስተኛ ነው አረድኝ አንተ ለማስ ነው አይደለም ኤዱ ልትረጅኝ አልቻልሽም ወይ እኔ ልረዳሽ አልቻልኩም ብቻ አብረን እንደዚህ በቃ እኔ መመለስ ነው አይደለም ይቅርታና እንድትኝ እንኳን በቃ ተመለሳለህ በቃ ተመለስ ሲጀመር ማለት ነው ረድ ነው አንዴ አዳም አታስቀርኝም እኮ አሁን እኮ የመጣው ደጋግሜ ስደውይ ነው የመጣው እንጂ እንደማላስቀርህማ እኔም አውቃለሁ ረድ እንደማላስቀርህ አውቃለሁ ግን ደግሞ ተቃየም እንድትሄድ አልፈልግም በቃ ይቅርታ አድርግልኝ እንደ ድሮ ጓደኝነታችን እንዲቀጥል ነው ፈልገው እዚህ ብትሆንልኝ ደስ ይለኛል አብረን እዚህ ብዙ ነገር ብናስተካክል ደስ ይለኛል አይ መሄድ አለብኝ እዚህ መቆየት አልፈልግም ካልክ ደግሞ እኔ አልይዝህም ችግር የለም እስከዛሬም ተለያይተን ነው ጓደኝነታችን የቆመው አሁንም ይቀጥላል ይሄ ነገር ማለት ነውና ችግር የለም ትሄዳለህ ግን ይቅርታ አድርገህልኝ ሂድ ነው ከዛ ውጭ ደግሞ እኔም ሲጀመር አሁን ላይ ሰው አያስፈልገኝም እውነቱን ስነግር ነው እኮ ለኔ ይቅርታ እንድጠይቂኝ አይደለም እሺ ስማኝ እንዴ እኔ አሁን ላይ ብቻዬን መሆን ነው የምፈልገው ብቻዬን ለራሴ ጊዜ መስጠት ራሴ መንከባከብ ምናምን እፈልጋለሁ አይሻ ይሄን ያክል ራስ ወዳድነት አይደለም ሶ በዚህ ሰዓት እኔ አንተ ቅር ምናምን ማለት አልፈልግም ግን በቃ ተቃየም እንድትሄድ አልፈልግም ይቅርታ አድርግልኝና ሂድ ይሄን ነው ልልህ የጠራው ምክንያቱም እኔ ትልቅ ልጅ ነህ አንተ እኮ ረድ ትልቅ ልጅ ነህ አንተ ወይም ደግሞ ፍቅረኛ አይደለህም ወይ ምናምን አንተ ሂድ ወደዚህ ምናምን ማዘዝ አልችልም ወንድሜ ነህ ሶ የምትፈልገውና የሚያስፈልግን ነገር ነው የምታደርገው በዚህ ልክ ያልተረዳው ከመሰለህና ራስ ወዳድ ከመሰልኩ ደግሞ ኤዱ ራስ ወዳድ ነሽ እኔ ስርቅሽ እንደዚህ ካማረብሽ እንደዚህ ደስተኛ ከሆንሽ እኔ የኔ መምጣት ትርጉም ስለሌለው አንቺ ራስ ወዳድ ነሽ ይሄን ልታምኝበት ትችያለሽ ረድ ካሜራ አለ እንደዚህ አትበለኝ ይከፋኛል የምሬን ነው እንዲከፋሽ ሳይሆን ሪያሊቲውን ነው የምነግርሽ አዋሪና የዲፕሎማት ማረፊያ በሆነችው ሳር ቤት በሚገኙ የመጨረሻ ሳይቶቻችን ከ15 እስከ 35% እውነተኛ ቅናሽ የተደረገባቸው ቤቶችን ይዘንልዎት መተናል ባለ ሁለትና ሲጀመር ካሜራ ላይ ያሉ ሰዎች ለሚያውቁት ሰዎች ናቸው ብለሽ እንጂ የጠራሽኝ እኔን ፈልገሽኝ አይደለም ሲጀመር አሁን ሲልያልሽኝ አይደል እንደ ሄድ እሺ ግሪን ይዤ ላስቀር እንዴ መሄድ ፈልጋለሁ እኮ እያልከኝ ነው እዚህ መቆየት አልፈልግም እያልከኝ ነው ሶ እኔ ምን ማድረግ እችላለሁ በቃ ሂድ እሺ ግን ቢያንስ ተጣልተን አትሂድ ነው አልኩት ተጣልተን አትሂድ ያለ ምንም ድካሜ ያለ ምንም ፍሬ ከሆነ ምንም አላረግም ስለዚህ ረድኒ ከዚህ በላይ እዚህ ጋር ቆሜ ማለት ነው የምሬ ነው ማርያምን እኔ አንተ ወንድሜ ነህ ባለውለታዬ ነህ ብዙ ነገር ነህ አንተ መቀየም ስለማልፈልግ በዚህ ልክ ለክፉ የምንነጋገር ከሆነ እኔ እሄዳለሁ አንተ አይደለም መሄድ ያለብህ ከህይወት እወጣለሁ ችግር የለውም ግን በዚህ ልክ እኔ አንተ ይሄን ያክል ነው የኔ ደስታ እንዴት ማለት እኔ ተደስተኝ እንዴት እናድዳለህ አንተ የኔን ደስታ እንዴ የምፈልገው ሳይቂ ተጫውት ራሽን ጠብቂ ስለኝ ነበር አንተ አይደል እንዴ ዛሬ እዚህ ጋር እንደዚህ ሰው እንዴት አንተ ተመልሰህ እንደገና ወደ ኋላ ለምን ደስተኛ ሆንሽ ነው አንተም እንደሌሎች ነው ማለት ነው ለካ የሀዘን ሰዓት ከጎን ያለ የደስታ ሰዓት ምንድነው ለፎ ብዙ ነገር ለፎ ግን አንቺ ምቶኝና እኔ ጋር እንደኔ ማስበው ስለማትሆን ደስተኛ በቃ ነው አንተ ምንድነው የምታስበው እሺ አንተ ምንድነው የምታስበው በቃ አላቅም አሁን በዚህ ሳምንት እኔ እናንተ ተደባበርነው ለምንድን ነው ረድ ንገረኝ መጀመሪያ እኔ እናንተ በምድር የተደባበርነው ወደ ራስሽ ተመለሽ ብለኸኝ ነው አይደለም እኔ ተመለስኩ ወደ ራሴ ስለ ለምን ከፋ ለእሺ በዚህ ሳምንት ምን ተፈጥሮ ነው አንተ ደዋውልም አልደወልሽልኝም አሁን እኔ ደወልሽ ትናንት አንተ ተነግረኝ ደወልሽ እንዴ እኔ እኮ ቤተሰቦች ጋር እኮ ደውያለሁ አስቀሩት እንዳይሄድ ብዬ አስቀረው እኮ እኔ ነኝ እኮ ምን ነው አይደለም ሄዱ መጫጫ ምናምን ሳይሆን የተፈጠረ ብዙ ነገር ማለት እኔ አላቅም በቃ ወይ ችግሩ ከኔ ይሁን አላቅም የተፈጠረው ነገር እርግጠኛ ነኝ መናገር አልችልም በዚህ ሳምንት ግን አሁን ላይ ማለት ኮምፕሊትሊ ተቀየርሻል ጥሩ ነው እንኳን ተቀየርሽ በጣም አሪፍ ነው ብቻችን ሆነሽ ከተቀየርሽ ጥሩ ነው ሰው መጥቶልሽ ከተቀየርሽ ጥሩ ነው ስለዚህ እኔ ምን አያስፈልግም እኔ ህይወት ላይ ምንም ሰው የሚባል ነገር የለም እያናገርኩሽ አይደል አይ በቃ ይኸው አፈቅርሻለሁ ቀልድ ነው ለምን ነው የምቀልደው
እኔ ካሜራውን አጥሩ ማለት ምን ማለት አለው? አፈቅርሻለሁ ነው ያ መሀል ጤነኛ አይደለም። እንዴት ምንድን ነው? ቀልድ ነው ማለት ነው። ለዚህ ነው እንደዚህ ይሆን ካለው ከዚህ በላይ በምን መግለጽ አለብኝ? ፍቅር ኤዱ ቅንጡ መኖሪያ ቤቶች፣ ስታንድ ባይ ጄኔሬተር፣ ግዙፍ 3 ሊፍቶች፣ ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቅዎታል። 20 በመቶ ጀምሮ በመክፈል የዚህ ዕድል ተጠቃሚ ይሁኑ። ለበለጠ መረጃ ስልክ ቁጥር 0907 041652 ይደውሉ። ቴምር ሪል ስቴት የህልምዎ ማረፊያ።